መጣልሽ ያላህ መልእክተኛ ለይተው ከሌላ ጥሩነትሽን አይተው መረጡሽ ለጥላ ዳሩል ሂጅረተይን ሀገሬ ኢትዮጵያ ለስንቱ ሰሃባ ሆነሽ መጠጊያ ዳሩል ሂጅረተይን ሀገሬ ኢትዮጵያ بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف المرسلين نبينا محمد وعلى آله وصحبه أجمعين وبعد ወንድሞች ከበረ ፕሮግራም ተከታታዮች ኢንሻአላህ ጉዞ ላይ ያለነውና ያው ጉዞ አደብ ስርዓት አለው እንደ እስላምና በጉዞ ሂደት ላይ መደረግ ያለባቸው ነገሮች አሉ ከመነሻችን ጀምሮ ሰፈር የሚወጣ ሰው ያው እንደ እስላም ያስተማረን አዳብ ዙሪያው ካሉ ሐቆች መብቶች ተጠብቆ አማና ያለበት ከሆነ አማናን መልሶ የዞለመው ሰው ካለ ይቅርታ ጠይቆ መውጣት እንደ እስላማዊ አዳብ ነው ለምን السفر قطعه من العذاب ጉዞ የአላህ የቅጣት ቁራጭ ነው ብሏልና መከራ ነው በወጡ መቅረት ደግሞ ይሄ ብዙ ተፈጥሯዊ አጋጣሚዎች የሚከሰቱበት ተጨባጭ እንደሆነ የሚወጣ ሰው ለመመለሱ ዋስትና ስለሌለው ጉዞ የሚወጣ ሰው ቀልቡን አስተካክሎ ዙሪያ ላይ ካሉ ከሰዎች መብት ሐቅ ራሱን አጽልቶ ጉዞውን አሳምሮ መነሳት እንዳለበት የሚጓዝበት ዓላማ የተባረከ እንደሆነ ተሳካ እንዲሆን እና ከዚያ አንፃር በመጀመሪያ ደረጃ በዚህ መልኩ ራሱን ቀልቡን አስተካክሎና ቢቻለም ውዱእ አድርጎ ረክዓተን ሰግዶ መውጣት አለበት ይላሉ ከፊል ዑለማዎች እና ከዛም ከመውጣቱ በኋላ ደግሞ ዱዓ አድርጎ ይነሳል ዱዓኡ ሰፈር በመባል ብዙ ጊዜ የአዝካር መጽሐፎች ላይ የምናየው የዱዓኡ ሰፈር መጓጓዣው ላይ ፈረስ ወይም አህያ ሊሆን ይችላል ወይም ዘመናዊ መጓጓዣ መሳሪያ ሊሆን ይችላል በእነዚያ መጓጓዦች ላይ በሚወጣበት ሰዓት ዱዓ አድርጎ ያው ዱዓውን ብዙዎቻችን ሐፍዘው ነው ሊሆን ይችላል ሶስት ጊዜ አልহামዱሊላህ ሶስት ጊዜ አላሁ አክበር ካለ በኋላ ሱብሃንአላሂ ሰخرنا هذا وما كنا له مقرنين وإنا إلى ربنا لمنقلبون እንግዲህ ጥራት ይገባው ይሄንን ጉዞ ለኛ ያላገራለን መጓጓዣዎችን አላህ Subhanahu Wa Ta'ala ለኛ ያመቻቸ ጌታ ጥራት ይገባው ለዚህ ነገርኛ እኮ አብረን የተፈጠረን አልነበረም እሱ አግርቶልን እነዚህ እንስሳቶችን ቢሆን በተፈጥሯቸው ለሰው ልጆች የተገሩ ስላደረገልን ነው እንዲሁም ሰው ደግሞ ያፈራቸው ዘመናዊ ሰው ሰራሽም እንደዚህ መጓጓዣዎች አላህ Subhanahu Wa Ta'ala ለሰው ልጅ አግርቶለት ሰው ልጅን ጥበኛ አድርጎት ያገኛቸው የአላህ ጸጋ ናቸውና ይሄን አግርቶን ለዚህ ያበቃን ጌታ ለሱ ጥራት ይገባው ማንኛውም ጸጋ የአላህ Subhanahu Wa Ta'ala ስለሆነ ማለት ነው ወኢና ኢላ ረቢና ለሙንቀሊቡን እንዲሁ ደግሞ እኛ ወደ ጌታችን ተመላሾች ነን በየትኛውም ሰዓት ላይ ሁሉ ጊዜ ሰው ልጆች በልባችን ወደ አላህ ተጓዥ እንደሆን ጉዞአችን ምድራዊ ጉዞአችን አልቆ በየትኛውም መልኩ ከከተማ ከሀገር ምናደርገው ይሁን በአካባቢያችን ማደርገው እንቅስቃሴ ሁሉ አብቅቶ ወደ ጌታችን ተመላሽነና ሁሉ ጊዜ ጉዞን ወደ ረጅም ጉዞ ደግሞ ስንሄደው ወደ አላህ የሚደረገን ጉዞ ማስታወስ ስላለብን ሁሉ ጊዜ ወደ አላህ ተመላሽነታችን እንድናስታውስ የሚያስተምር የነብዩ ሰለላሁ ዐለይሂ ወሰለም የጉዞ ዱዓ ደግሞ ጸሎት አስተምሮናል ነው ከዚያ በኋላም ረዘም ያለ የዱዓ ስነ ስርዓት አለና ይሄንን ዱዓ አድርገን መነሳትና ቀልባችን ከወንጀላችን ተውበት አድርገን ጉዞአችን ያማረና የተሳካ እንዲሆን በተውበትና በዱዓ እንድንጀምረው እስላም ያስተምረናል ነውና ኢንሻአላህ ከዚህ በኋላ ለቱንም ዱዓዎችንም ስነ ስርዓቶችንም ወንድሞቼ ያክሉባቸዋል የኔን በዚህ አበቃለሁኝ بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله ያው ኡስታዝ በሰፊው ገልጾታል ያለውን ነገር ሌላው ደግሞ እሱ ካላከለው ነገር እኔ የማከለው ምንድነው የዚህ የሰፈር ሲባል ሙሳፊር ማለት ነውና ሙሳፊር የራሱ የሆነ አዳብ አለው ብዙ ነገሮች ተብለዋል እዚሁ ላይ ካለነው ላይ አሚር አንዱ ደንቡ ነው እና የአሚር መረጣ ነው ምን መርጠው እኔ እንደራሴ ኡስታዝ መሐሙዴን እንመርጣለሁኝ ኢንሻአላህ ቢስሚላህ አላህ ለዚህ ለተከበረና የአላህን ተአምራት ምናሰነትበት አንዳንዴ ከተማ ላይ ብዙ ኒዕማዎችን አናይም ወጣ ስንል ብዙ የአላህ ኒዕማዎችን እናያለን በተለይ ደግሞ አሰፈሩ ቂጣቱ ሚን العذاب የሆነ በጣም ብዙ ነገሮች ሊያጋጥም ይችላል አንድ ሰው ሰፈር ሲወጣ ሰብረኛ መሆን አለበት የአንድ ሰው ትክክለኛ ባህሪ የሚታወቀው አንደኛ ቢዝነስ ዓለም ላይ ስትገናኙ ነው ሁለተኛ አብረህ ስትጓዝ ነው ስለዚህ ኢንሻአላህ በዚህ ሰፈር ላይ ስንሄድ ብዙ የአላህ ተአምራቶች አሉ የምናየው ቤታችን ወንዝ ተራራው ሸንተረሩ ብዙ ነገር ምናሰነትነዋል አንድ ጉዞ የተሳካ እንዲሆን አመራር ሊኖረን ይገባል አሚር ሊኖረን ይገባል ኢንሻአላህ ይሄን አሚር ጥቆማ አደርጋለሁ
ይሄም አሚር ወንድማችን ማህሙድ ሐሰን እንዲሆን በበኩሌ ጥቆማ አደርጋለሁ ኢንሻአላህ አላህ ይሄን ጉዞ ስንጓዝ ሐቂቃ ዲን الاسلام ብዙ ነገራቶችን አግርቷል ነው hatta አራት ምን ሰግደ የነበረው ሰላት አሳጥረን ሁለት ተሰግዳለን ዙሁርን ወደ አስርን ወደ ዙሁር እንዲ ቀለል ያሉ ነገሮች አሉ ኢንሻአላህ ትልቁ ነገር የሙሳፊር ዱዓ አላህ ይሰማዋል ምክንያቱም በተለይ ደግሞ ጉዞ ሰዎች የተለያየ አይነት ጉዞ ያደርጋሉ ይሄ ለአላህ ለዲን الاسلام ኺድማ እስልምናን የበላይ ለማድረግ ኡማውን ለማስተማር ኡማ ዋቂዑ ተጨባጩ ምን ይመስላል የሚለው ለማየት ከከተማ ተነስተን ትክክለኛ ንያ ካለን ንያችን ኡማው ያለውን ተጨባጩ ዋቂዑ ለማው ከሆነ አላህ ትልቅ አጅር ይሰጠናል ኢንሻአላህ በሰፈራችን ተጠቃሚ ሆነን ኡማውን ምን ጠቅም አላህ ያደግናል ሰላም አለይኩም ወራህመቱላህ بسم الله الرحمن الرحيم በቅድሚያ አላህ Subhanahu Wa Ta'ala ይህን ጉዞ የተሳካና ያማረ እንዲሆነው እማጸናለሁ በመከተል ውድ ተመልካቾቻችን ዛሬ የአላህ Subhanahu Wa Ta'ala ፍቃዱ ከሆነ አንድ እስላማዊ ጉዞ እናደርጋለን ያው የጉዞአችን መነሻ ስለ ሰፈር ስለ መንገድ ላይ ስላሉ አንዳንድ አዳቦች እስላማዊ የሆኑ ዲሲፕሊኖች እያነሳን ነው ወንድሞቼ እንደዚሁም የተከበሩ ኡስታዞች የተለያዩ ነጥቦችን ጠቅሰዋል ከነዚህ መካከል እኔ አንዱን ትኩረት ልሰጥ እወዳለሁ ያ ምንድነው እስላም ከሌሎች ሃይማኖቶች ከሚለይበት ነጥብ አንዱ ምንድነው ሲምፕሊሲቲ ነው ተይሲር ማግራራት እስላም በጣም ገር የሆነ ሃይማኖት ነው መንገድ ላይ አንድ ሰው ከቤተሰቡ ከአካባቢው ከጓደኞቹ ተነጥሎ ወጣ ሲል የተለያዩ ችግሮች ያጋጥሙታል ምንም እንኳን ዛሬ የተለያዩ የመገናኛ አውታሮች እንደዚሁም ደግሞ ትራንስፖርቴሽን ቢቀልም ከቤተሰቡ በመለየቱ ብቻ ሊደርስበት የሚችል አንዳንድ ችግሮች ስላሉ ብዙ ነገሮችን አቀለለለት ከነዛ መሐከል የእስላም ሁለተኛ መሰረት የሆነው ሰላትን አራት የሚሰገዱትን ሰላቶች ወደ ሁለት ረካዓ ተደርጎለታል መግሪብ ብቻ 3 እንዳለበት ይሆናል እንደዚሁም ሱና ሰላቶችን ከመስገዱ አለመስገዱ ይመረጣል አንዳንድ ሰዎች ሰፈር ላይ ሆነው ሱና ሰላት በመስገዳቸው የበለጠ አጅር የሚያገኙ ይመስላቸዋል እዚህ ጋር አለመስራቱ ነው ምክንያቱም ረሱል ሰለላሁ ዐለይሂ ወሰለም ሙሳፊር በሚሆኑበት ጊዜ እነዚህ ረዋቲብ የሆኑ ሰላቶችን ከፈርድ ሰላት በፊትና በኋላ የሚሰገዱትን አይሰግዱም የፈጅርን ቀብልያ ሲቀር ስለዚህ እነዚህን ሰላቶችን እንዲተው እስልምና የደነገገለት ምክንያት ምንድነው ለማግራራት ነው ስለዚህ ሁሉ ጊዜ መሰረታዊ ከሆኑ እስላማዊ ህጎች ጋር ተያያዥነት ያላቸው ኖርማን የሆኑ ችግሮች ከዛ ተጨማሪ ችግር ከመጣ ወዲያውኑ ማግራራት የሚባለው ነገር ይመጣል ነው በሰፈር ይሄ ይታያል ሌላው ሰፈር ስንጓዝ ካሉ አዳቦች አንዱ ምንድነው አሚር መምረጥ የሚል ነው ያው እኔ በበኩሌ ያው አሚር ጥቆማ ላይ እስካለን ድረስ ወንድም ሰዒድን ተቆማለው ኢንሻአላህ ወንድም ወይም ኡስታዝ ሰዒድ አሚራችን ይሆናል بسم الله الرحمن الرحيم ودي ተመልካቾቻችን እንግዲህ ሰላም አለይኩም ወራህመቱላሂ ወበረካቱ እንግዲህ ዛሬ ምንም ይሄን እድል አግኝቼ በዚህ ጉዞ ላይ በጣም ሱብሃንአላህ ተወዳጅ ከሆኑ ዱዓቶቻችን ጋር ተገናኝተን እንግዲህ ይሄንን መልእክት ደግሞ ለእናንተ ለማድረስ በመውቃታችን አልহামዱሊላሂ ረብል ዓለሚን ነው እንግዲህ ለማለት የምወደው አላህን ማመስገን ስለሚያስፈልግ ማለት ነው ከዛ በተረፈ እንግዲህ በዚህ በጉዞአችን ላይ ኢንሻአላህ እናንተም ከዚህ ጉዞ ተጠቀማላችሁ እኛም ኢንሻአላህ እንጠቀማለን የሚል ተስፋ አለ በዚህ ጉዞ ላይ እንግዲህ ኢንሻአላህ ምንድነው ትልቁ ነገር ሙሳፊር በመኖርበት ጊዜ ዱዓ ምናረጋቸው ዱዓዎች በጣም ተቀባይነት ስላላቸው ምናልባት እኛም ኢንሻአላህ ዱዓ በየግላችንም በጀማዓም እናረጋለን እናንተም ደግሞ ኢንሻአላህ ተመልካቾቻችንም በዛው አጋጣሚ ማንኛውም ጉዞ በመታደርጉበት ጊዜ ዱዓ ማድረጋችሁን እንግዲህ እንዳትረሱ ያው አንዱ መልእክቴ እሱ ነው ሌላው ደግሞ በተለይ አሁን ወደ ከረመዳን ጋር በተገናኘ መልኩ ሙሳፊር የሆነ ሰው حتى يعني ሙሳፊር የሚያስብለውን ወይ መንገደኛ የሚያስብለውን አይነት ተጉዞ ከሆነ حتى ጾም ራሱ ጾም አለመጾም እንግዲህ ሲመለስ በሌላ ጊዜ መጾም መብትም አለው ይሄም አንዱ አላህ Subhanahu Wa Ta'ala ጋር ካረገልን ጉዳዮች አንዱ ነው ማለት ነው ሌላው
በዚህ ጉዞ ሂደት ውስጥ እንግዲህ ኢንሻአላህ የኛም እዚህ የተገናኘን ወንድሞች ወሁወል እስላሚያን ያጠናክራል በመሐከላችን ያለነው አላቃም ያጠናክርልናል የሚል ሐሳብ አለ ከዛ በተረፈ ደግሞ ማናቃቸውን ወንድሞች ኢንሻአላህ እንታወቃለን በዚህ ጉዞ ሂደታችን ላይ ስለዚህ ስለ ጉዞ እንግዲህ ብዙ ነገር ማለት ይቻላል አላ ኩል ሐል እንግዲህ ካለው አጭር ጊዜ አንፃር እንችን መልእክት ለማሳላለፍ ፈልጌ ነው እኔም ያው የአሚር መረጣውን አስመልክቶ ኢንሻአላህ ወንድም ማህሙድ ሐሰንን ያው ኢንሻአላህ ተጠቅማለሁኝ ተመልካቾቻችን ኢንሻአላህ መንገድ ላይ በመነጓዝበት ጊዜ በመኪና ሊሆን ይችላል ባለው ትራንስፖርት በመነጓዝበት ጊዜ የምናረጋቸውን ዱዓዎች ያው እኔ አጠር ባለ መልኩ ለማለት ሞከራለሁኝ በመጀመሪያ ደረጃ ቢስሚላህ አልহামዱሊላህ አልহামዱሊላህ ሶስት ጊዜ እንላለን ከዛ በኋላ አላሁ አክበር እንላለን ከዛ ሱብሃንአልዚ ሰኸረ ለና هذا وما كنا له مقرنين وإنا إلى ربنا لمنقلبون የሚለውን ዱዓ እንላለን ከዛም በኋላ ደግሞ اللهم إني أسألك في سفري هذا البر والتقوى ومن العمل ما ترضى اللهم هون علي سفري هذا واطع عني بعده اللهم إني أعوذ بك من وعثاء السفر وكآبة المنظر وسوء المنقلب في المال والأهل የሚለውን ዱዓ አድርገን ያው ሌሎች ተጨማሪ ዱዓዎችም አሉ ስለዚህ ኢንሻአላህ እቺን ዱዓ እንግዲህ እገረ መንገድ ላሳውሳችሁ ወዳለሁ እቺን ለመጨመር ፈልገን ኢንሻአላህ ቢስሚላሂር ረህማኒር ረሂም ያው መንገድ ላይ ነኝ ያለነው ቅድም ኡስታዞች እንደገለጹት የመንገድ አዳቦች አሉ ነብዩ አለይሂ ሰላም መንገድ ላይ የሚወጣ ሰው በጧት መውጣት አለበት ብለዋል እና ሲመለስም በጊዜ መመለስ አለበት ብለዋል ተጨማሪ ደግሞ የተግራሩትን ነገሮችን ቅድም ኡስታዝ ማህሙድ እንደተናገረው የተግራሩትን ነገሮችን አግራርቶ መቀበል አላህ ያግራሩትን ነገር ሲቀበል ከባሮች ያግራራላቸው ነገር ሲቀበሉ ባሮች ደስ ይለዋል የሚል አለ ስለዚህ ይህን ነገርን በመቀበል ሰላቱን ማጠሩ ጾሙም ደግሞ فمن كان منكم مريضا او على سفر فعدة من ايام اخر ይሄ እንግዲህ ተይሲር ነው ለኛ የተግራራልን ነገር ነው በሌላ ጊዜ ቀዳም ማውጣት እንችላለን hatta ረመዳን እንኳን ቢሆን ማለት ነው በአንድ ወቅት ላይ ነብዩ አለይሂ ሰላም ከባልደረቦቻቸው ጋር ጉዞ ያደረጉ ይያሉ እሳቸው ጾሚ ነበሩ እና ከሳቸው ጋርም ያሉ ሰዎች የተወሰኑ ሰዎች ጾማሉ የተወሰኑ ደግሞ አፍጥረዋሉ አልጾሙም መንገድ ላይ የጾሙ ሰዎች ወደቁ እነዛ ሰዎች ተነስተው ድንካን አድርገውላቸው አጠለሏቸው ውሃምናም ነገር እንተናሏቸውና ያአላህ መልእክተኛ በጣም ገርሟቸው የዛሬ ቀን ጾሚዎችን ያፈጠሩ ሰዎች በለጧቸው ብለዋል እና የተግራሩትን ነገሮችን ማግራራቱ የተሻለ ነው አላህ በእኛ ላይ ሊያስቸግረን አይደለም የሚፈልገው ሁሉ ነገር እንዲግራራልን ነው የሚፈልገውና ይሄ ማሟላት አለብን ሌላኛው ደግሞ ቅድም የተነሳ አጀንዳ አለ እሱም ምንድነው አሰፈሩ ቂጣቱ ሚንናር የሳት ቁራጭ ነው ተብሏል አንድ ሰው መንገድ ላይ በሚሆንበት ሰዓት ላይ ቶሎ መመለስ አለበት ቀልቡ የተንጠለጠለ ስለሆነ ቤተሰቡን ትቶ የመጣው ተጨማሪ ደግሞ እንደዚሁም ንብረቱን ትቶ ነው የመጣው ልጆቹን አጠቃላይ ልቡ ተንጠልጥሎ ነው ያለውና ሀጃውን ከፈጸመ በኋላ ቶሎ መመለስ አለበት የአሚር ጥቆማ ያው እንግዲህ እኔ ድምጽ ምንም ባል የለውም ብያስባለሁ ወደ ማህሙድ ነው የሚሄደው ባል የለውም ያው ይሄዳል ማለት ነው በአብዛኛው ድምጽ ማለት ቢስሚላሂር ረህማኒር ረሂም እንግዲህ ያው በሁለተኛ ለድጋሚ ድሩና አግኝቻለሁኝ እድለኛ ነኝ አሚርነቱን ባጣው እና ኢንሻአላህ ውድ ተመልካቾች ከሰፈሩ ጋር ተያይዞ ያው የአሚር ጥቆማ ላይ እኔ ስላልሰጠሁኝ ያው አሚር ጉዳይ ላይ ብዙ ነገሮች ተነስተዋልና የጉዞ አንዱ ስርዓት አሚር ነውና ያው ረሱሉላህ አለይሂ ሰላቱ ወሰለም ሶስት ሰዎች እንኳን በጉዞ ሲጓዙ አንደኛቸው ከመሃላቸው አሚር ካላደረጉ ሸይጣን መጫወቻ ይሆናሉ ነው ያሉት ረሱሉላህ አለይሂ ሰላቱ ወሰለምና ስለዚህ አሚር ወይ መሪ የሚባል ነገር በግሩፕም ደረጃ እንግዲህ ጉዞ ላይ የአንድ ቀን ሊሆን ይችላል የአንድ ሳምንት ሊሆን ይችላል ስለዚህ አሚር የሚባለው ደግሞ መሪ የሚባለው ኮንሰፕት በእስላም ትልቅ ቦታ እንዳለው እንግዲህ ሰዎች ከዚህ ከነብዩ አለይሂ ሰላቱ ሰላም ሐዲስ በመነሳት ብዙ ነገር ይባላልና ጉዞ ላይ ያሉ ሰዎች አሚር ካስፈልጋቸው ከተማ ላይ ለአመታት ለዘመናት አንድ ቦታ ላይ ሰፍረው የሚኖሩ ሰዎች ደግሞ አሚር ምን ያህል እንደሚያስፈልጋቸው በዚህ ሐዲስ እንማራለን ነውና ኢንሻአላህ የአሚር ጥቆማ ላይ እንግዲህ ያው እኔም ጥቆማ ወንድሜ ኡስታዝ ማህሙድ ቢሆንም ለክ ኡስታዝ አላህ እንዳለ ያው እንደ ሁለተኛ ተጠቋሚ ነበርኩኝ እንግዲህ ኢንሻአላህ አግለብያ በእስላምም የአብዛኛ ድምጽ የትንሾች ደግሞ የአናሳዎች ድምጽ ይከበራል
ነገር ግን የአብዛኞች ድምጽ ተፈጻሚ ይሆናል የሚለው እንግዲህ የሹራምና የአብዛኛ ሰው ድምጽ ቫልዩ በእስላም ያስተማረን ይህ የነጻ ደግሞ የሰዎች ሐሳብን መግለጽ የአብዛኞች ፍላጎት የሚለው ጽንሰ ሐሳብ በእስላም ይስተናገድበት ተጨባጭ ነውና ኢንሻአላህ እንግዲህ ይህ ሰፈር ወይም ደግሞ የጉዞአችን ከጉዞ አዳቦች ስርዓት ጋር ተያይዞ እንግዲህ በሚነሳው ሌላው ነጥብ ድንገት ያ ወንድሞች በተሰነ መልኩ ቢጠቀስም ሙሳፊር የሆነ ሰው ጉዞ የጀመረ ሰው ከጉዞ እስኪመለስ ድረስ ዱዓው ሙስተጃብ ነው ተብሏልና ጉዞ ላይ ያለ ሰው የዱንያ አኺራ ያስጨነቀው ነገር ዱዓ ሊያደርግ ይገባል እንዲያውም በተጨማሪ እንደ ሱና ለሚወደዱ ደግሞ እንደዚሁ ከተማ ላይ ደግሞ ከጥሏቸው የሚሄዳቸው ቤተሰቦች የአካባቢ ሰዎችም ደግሞ እሱን ዱዓ አድርግልኝ ብሎ የሙሳፊርን ዱዓ መመኘት አሽረፈ الخلق ረሱል ሰለላሁ ዐለይሂ ወሰለም ለዑመር ኢብኑ አልኸጣብ ወደ ካዕባ ጉዞ በሚያደርግበት ለዑምራ ጉዞ በሚያደርግበት ጊዜ ከዱዓ እንዳትረሳ ነው ወንድማችን ብለው አደራ ብለውታልና በተለይ እንደዚህ ለዳዕዋ ለዒባዳ እና ለተቀደሰ ዓላማ ጉዞ የሚያደርጉ ወንድሞችና እህቶችን ዱዓ አድርግልኝ ማለት ይሄም እንደዚሁ የጉዞ ሱና ነው ከተማ ላይ ያሉ ሰዎች እንዲሁም በጎረቤትና በዝምድና አካባቢ ያሉ ሰዎች ደግሞ በተለይ ጉዞ የሚያደርገው አካል የቤተሰብ አባወራ ከሆነ ደግሞ የሱን ክፍተት መሸፈን ቤተሰቦቹና ደካማ ወገኖቹን የቤተሰቡን አካላት መጠበቅና በጥሩ መልኩ ንብረቱን ለአደጋ እንዳይጋለጥ መጠበቅም ጥሏቸው ደግሞ ከተማ ጉዞ የሚያደርገው ወንድም አካል አንድ ሙስሊም ከኋላ የሚቀሩ ቤተሰቦችና ወገኖች ላይ ያለ ኃላፊነት ነው ኢንሻአላህ እንግዲህ ተከበራችሁ የፕሮግራማችን ተከታታዮች ረመዳን በገጠሪቱ ኢትዮጵያ ምን ይመስላል የሚለውን አላማ ደግሞ ፕሮግራም ይዘን ጉዞ ጀምረናል ስለ ጉዞ መነሻም ደግሞ አዳቡን ተጠቅሰናል ኢንሻአላህ ይሄን ጉዞ አብረን ከናንተ ጋር ያደረግን ኢትዮጵያ ደግሞ ሀገራችን ገጠሪቱ ያሉ ሙስሊም ወገኖቻችን በምን መልኩ ረመዳን እንደሚያሳልፉ ረመዳንን ከነሱ ጋር ያሳለፍን ከነሱ ጋር ውለን አድረን እንመለከታለን ኢንሻአላህ እኛ እዛው በአካል ተገኝተን እናንተ ደግሞ ፕሮግራማችን አብራችሁ የተከታተላችሁን ኢንሻአላህ ረመዳንን በከተማም ላይ በተለያየ ዓለም ክፍል ላይ ያላችሁ ኢትዮጵያውያኖች ረመዳንን ኢንሻአላህ በዚህ የቴሌቪዥን መስኮት አብራችሁ ከኛ ጋራ ገጠር ካሉ ወገኖቻችን ጋራ አብረን ማሳለፉን ጉዞ ጀምረናል ኢንሻአላህ ጉዞአችን የተሳካ ሆኖ እስከምንመለስ ድረስ አብራችሁ እንድትቆዩ አደራችን ነው ለአሁኑ በዚህ እናቆማለን በቀጣይ እስከምንገናኝ ድረስ ኢንሻአላህ ሰላም አለይኩም ወራህመቱላሂ ወበረካቱ